የእማማ ሚዲያ ነው። ራዕያችን የተዋህዶ ሃይማኖታችንን ማስፋፋት፣ ቤተ ክርስቲያናችንንም መጠበቅ። ክቡር አባታችን ሊቀ ትጉሃን መምህር ገብረ መስቀል የዕለቱን ወንጌል ያስተምሩናል። አሁን በቀጥታ ወደ እሳቸው ወስዳቸዋለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተከበሩ አባታችን የዚህ ካቴድራል ዋና አስተዳዳሪ፣ የተከበራችሁ ከሩቅም ከቅርብም በእግዚአብሔር ፈቃድና ቸርነት በድንግል ማርያም አማላጅነት በመድኃኔ ዓለም ቸርነት በቅዱሳን መላእክት ተራዳይነት በዚህ ስፍራ የተገኛችሁ የእግዚአብሔር ልጆች እንደምን ከረማችሁ? እንኳን አደረሳችሁ። ቀደሰ ማህደሮ ልዑል፣ እግዚአብሔር ማደሪያውን ቀደሰ። መዝሙር 45 በቅንፍ 46 ቁጥር 4 ላይ የምታገኙት ኃይለ ቃል ነው። እግዚአብሔር በሉ ማደሪያውን ቀደሰ። ክብር ለሱ ይሁን። እግዚአብሔር የተመሰገነ ይሁን። የእግዚአብሔር ማደሪያ መጀመሪያ የተሰራው ሰው ነው። ደስ ይበላችሁ። ክብር ለመድኃኔዓለም ይሁን። ሰው ነው። በኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ጀምረን ስንመለከት እግዚአብሔር በመልኩ ሰውን ፈጠረው ይላል። ደስ ይበላችሁ። ክብር ለመድኃኔዓለም ይሁን። እኛ የተለየን ፍጥረት ነን። አራዊትን አንመስልም፣ አዕዋፋትንም አንመስልም፣ እንስሳትንም አንመስልም። ከ22ቱ ስነ ፍጥረት የእግዚአብሔር ልጆች ተብለን የተቆጠርነው 2 ነን። እነሱም አዳም አባታችንና ቅዱሳን መላእክት ናቸው። ደስ ይበላችሁ። ክብር ለመድኃኔዓለም ይሁን። ቅዱሳን መላእክት እሁድ ስለተፈጠሩ ታላቅ ልጅ ተብለዋል። አዳም ደግሞ ዓርብ ስለተፈጠረ ታናሽ ልጅ ተብሏል። የተፈጠርነው እግዚአብሔርን እንድንመስል ነው። ከዚህ ውጭ የለንም። ለዚህ ነው ለራሱ ማደሪያ ቀደሰ፣ ለየ፣ አከበረ። ሰው ዛሬ ራሱን ከዚህ ቅድስና ቢለይም እግዚአብሔር ግን ሰውን የፈጠረው ለራሱ ማደሪያ፣ ለራሱ መሳሪያ፣ ለራሱ ክብር እንድንሆነው፣ ሕይወት እንድንሆን፣ እኔና እናንተ እግዚአብሔርን መንግሥት ወርሰን ከእርሱ ጋር ነግሰን እንድንኖር ነው የተፈጠርነው። ደስ ይበላችሁ። ክብር ለመድኃኔዓለም ይሁን። እሱ ፈጣሪ ነው፣ እኛ ደግሞ ፍጡሮች ነን። የጥበብ መጀመሪያው እግዚአብሔርን መፍራት ነው። የጥበብ መጀመሪያው ጥበበኛ ሰው፣ አዋቂ ሰው፣ ትሁት ሰው፣ ራሱን ዝቅ ያደረገ ሰው፣ ለፈጣሪው ክብር፣ ለፈጣሪው ምስጋና፣ ለፈጣሪው የሚገባውን ክብር ሊሰጥ ከፈለገ ጥበበኛ ነው ይላል። ደስ ይበላችሁ። እግዚአብሔርን የምታውቁ ሁሉ ጥበበኞች ናችሁ። እግዚአብሔርን የምታውቁት ሁሉ ጥበበኞች ናችሁ። ፈጣሪ ሌላ የለም። ሰማይንም ምድርንም አራዊትንም እንስሳትንም አዕዋፋትንም ማንኛውንም ፍጥረት የፈጠረ እግዚአብሔር ብቻ ነው።
ከሱ ውጪ ሌላ ፈጣሪ የለም ይላል ትንቢተ ኢሳይያስ ምዕራፍ 45 ስንመለከተው ማለት ነው። ሌላ ፈጣሪ የለም። ስለዚህ እኛ ፍጡሮች ነን። እኛ የተፈጠርነው የእግዚአብሔር ልጆች ሆነን ነው። እግዚአብሔር ደግሞ አባታችን ነው። ክብር ለመድኃኔዓለም ይሁን። እግዚአብሔር አባታችን ነው። አዎ ቀደሰ ማህደሮ ልዑል፣ እግዚአብሔር ማደሪያውን ሰራ፣ ለየ፣ ቀደሰ፣ አከበረ። እግዚአብሔርን ከሚመስለው ከዚህ ፍጥረታት መካከል ደግሞ ከአዳም የልጅ ልጆች አንድ ምርጥ ዘር ተገኘሽ። ደስ ይበላችሁ። አንዲት ምርጥ ዘር ባያስቀርልን ኖሮ እንደ ሰዶምና ገሞራ በመሰልን ነበረ። ዛሬ እኔና እናንተ ተመልሰን መንግሥቱን እንድንወርስ ፊቱን እንድናይ አባታችን ሆይ ብለን እንድንጠራው ዓለምን ከእግዚአብሔር ጋር ያስታረቀች ይህች ምርጥ ዘር ናት። ማናት እሷ? ማርያም። ማርያም ማለት የእግዚአብሔር ስጦታ ማለት ነው። የመንግሥተ ሰማያት ደግሞ መሰላል ድንግል ማርያም ናት። ደስ ይበላችሁ። ከወለወዳዳለሁ አስቀድሞ የታየች ምርጥ ዘር። አዎ ጠቢቡ ሰለሞን እንዲህ ብሏት ነበረ። እንደ ማለዳ ብርሃን የምትጎበኝ እንደ ፀሐይ የጠራች እንደ ጨረቃ የደመቀች ይቺ ማናት አለ። እባካችሁ ማናት ይቺ? ነውር የለብሽም፣ ነቀፋም የለብሽም። አንቺ ውብ ነሽ፣ ለእናቷም አንዲት ናት አለ። ክብር ለመድኃኔዓለም ይሁን። ለእናቷም አንዲት ናት፣ ነውርም ነቀፋም የለብሽም። እንደ ማለዳ ብርሃን ምን ታገኛለህ ከብርሃን? እንደ ፀሐይ የጠራች። እስኪ ከዚህ ፀሐይ ኃጢአትን ፈልጉ። እንደ ጨረቃ የደመቀች ይቺ ማናት? የሐና ልጅ ድንግል ማርያም ናት። ክብር ለመድኃኔዓለም ይሁን። አዎ እሷ ናት፣ እሷ ናት ወገኔ። ከእግዚአብሔር በታች ከፍጡራን ሁሉ በላይ ንግሥቲቱ በቀኝህ ትቆማለች የተባለች እሷ ናት። ደስ ይበላችሁ። እሷ ናት ንግሥቲቱ በቀኝህ ትቆማለች። ልጄ ሆይ የአባትሽን ቤትና የወገንሽን ቤት እርሺ። ጌታ ንጉሥ ኢየሱስ ክርስቶስ ውበትሽን ወዷል፣ ባንቺም ያድራል፣ ዓለም ይድናል አላት። ክብር ለመድኃኔዓለም ይሁን። የድንግል ማርያም ልጅ ኢየሱስ ክርስቶስ ከድንግል ማርያም ተወልዶ ዓለምን ባረከው። ክብር ለመድኃኔዓለም ይሁን። እናቶቼ፣ አባቶቼ፣ እህቶቼና ወንድሞቼ፣ ስለዚህ እግዚአብሔር ማደሪያውን ቀደሰ፣ ለየ፣ አከበረ። አዎ አንዲት ነፍስ ነው ያለን፣ አንድ ሥጋ ነው ያለን። የአዳም ልጆች ወገኔ እንዳትታለል፣ ቋንቋ ሥጋ አይደለም፣ ቋንቋ ነፍስ አይደለም፣ ቋንቋ ሃይማኖት አይደለም። ቋንቋ መግባቢያ ብቻ ነው። ለሐዋርያት እንኳን የወረደላቸው 72 ቋንቋ ነው። ክብር ለእሱ ይሁን። 72 ልብ በሉ። እኔና እናንተ ከመግባቢያ ውጭ አንድ የአዳም ሥጋ ነው ያለን፣ አንድ የሔዋን ሥጋ ነው ያለን፣ አንድ የአዳም ነፍስ ነው ያለን። ለዚህ ነው እንግዲህ ከልጅ ልጅ ተወልጄ አድንሃለሁ ብሎ
አምላካችን እግዚአብሔር በገባው ቃል ኪዳን መሰረት እነሆ ድንግል ማርያምን ሰጠን። ክብር ለመድኃኔዓለም ይሁን። ያው የአዳም ተስፋው የኔም ያንቺም ያንተም ተስፋ ድንግል ማርያም ናት። ደስ ይበላችሁ። ክብር ለመድኃኔዓለም። ምን ተስፋ አለ ሌላ ወገኔ? ምን ተስፋ አለ? ከምድር እስከ ሰማይ የተተከለው መሰላል አንድ ብቻ ነው። ኦሪት ዘፍጥረት ምዕራፍ 28 ቁጥር 10 ጀምራችሁ አንብቡት። እንዲህ ይላል። አዎ ያዕቆብ በፍኖተ ሎዛ፣ አዎ በዛ በረሃ በመንገድ የቆመው መሰላል ከምድር ጫፉ እስከ ሰማይ ድረስ የደረሰ ባናቱ እግዚአብሔር ተቀምጦበት ነበር። መላእክት ሲወጡበትና ሲወርዱበት አየ። እነሆም ተመልከቱ እግዚአብሔር ጋር የምታደርስ መሆኗል። አዎ ያ መሰላሉ የድንግል ማርያም አዎ መሪ ለመንግሥተ ሰማያት የተባለችው እነሆ በዛ መሰላል ላይ ወጥተን ባናቱ ላይ በተቀመጠው በልጇ እልፍኝ እንገባለን። ደስ ይበላችሁ። ልጇ ጋር ታደርሰናለች። በአናቱ ላይ የተቀመጠው የድንግል ማርያም ልጅ ኢየሱስ ክርስቶስ በዙፋኑ ተቀምጦ አየው ይላል። ክብር ለመድኃኔዓለም ይሁን። አዎ መላእክት ሲወጡበትና ሲወርዱበት የሉቃስ ወንጌል ምዕራፍ 1 ቁጥር 26 እነሆ ወደ ናዝሬት ከተማ ወደ ገሊላ ምድር መልአኩ ቅዱስ ገብርኤል መጣ። ማርያም ሆይ ደስ ይበልሽ፣ ጌታ ካንቺ ጋር ነውና ደስ ይበልሽ አላት። ክብር ለመድኃኔዓለም። ጌታ ከሷ ጋር ነው ወገኔ። ከሷ ጋር የተለየ ጌታ የለም ወገኔ። ጌታ ካንቺ ጋር ነው። እርሱም በያዕቆብ ላይ ለዘላለም ይነግሳል፣ ለመንግስቱም ፍጻሜ የለውም ይላል። ደስ ይበላችሁ ወገኖች። የኔና የናንተ ተስፋ ድንግል ማርያም ናት። ከሷ ሌላ ምን አለ? ምርጥ ዘር ሁን ወገኔ። በመጽሐፍ ቅዱስ ምናምንቴዎች እንደነበሩ ተጽፏል። የኤሊ ልጆች ምናምንቴ ካህናት ተብለዋል። ምናምንቴዎች ሰዎች ዛሬም ከምእመናን መካከል አሉ። ከምናምንቴ ወጥታችሁ ሰው እንድትሆኑ ሰው እንድንሆን ማን ይርዳል? ልጄ ሆይ በሉ ባካችሁ። ልጄ ሆይ ሰው ሁን። አያችሁ፣ ሰው ሁን አለ እግዚአብሔር አምላክ ለልጁ ምርቃትን፣ ለልጁ ሰላምን፣ ለልጁ መረጋጋትን ሲያስተላልፍ ዳዊት ልጄ ሆይ ሰው ሁን አለው። ሰው ሁን ወገኔ። ጥላቻ አይበጅህም። እመቤታችንን የጠላችሁ፣ ጻድቃን ሰማዕታትን የጠላችሁ ትጸጸታላችሁ። አዎ በልበ አምላክ ዳዊት ጻድቃንን፣ ሰማዕታትን፣ ድንግል ማርያምን፣ ቤተ ክርስቲያንን፣ መስቀልን የጠሉ ዲዳ ይሁኑ እኮ ነው የሚለው ልበ አምላክ ዳዊት። እስከ መቼ ዲዳ ሆነ ትኖራለህ? እግዚአብሔር የጠራውን እየሰደብክ እስከ መቼ ዲዳ ሆነ ትኖራለህ ወገኔ? እስከ መቼ ድረስ? የእኛ እናት ግን ምንም አይወጣላትም። ክብር ለመድኃኔዓለም ይሁን። የእኛ እናት ንግሥት ናት። ትላንትም ዛሬም ነገም ለዘላለም ታላቅ ምልክት በሰማይ ታየ። ዛሬም ነገም ተነገ ወዲያም እሷ ገብታለች ቤተ መቅደስ። ክብር ለመድኃኔዓለም ይሁን። አዎ በልጇ መቅደስ ነው ያለችው ወገኔ። ጥላቻ ምን ያደርግልናል ወገኔ? ይሄ እኮ እርግማን እኮ ነው። ከ12ቱ ከተመረጡት ሐዋርያት የተረገመው ይሁዳ እኮ 12ኛ ሆኖ ተቆጥሯል። እብን ላዕለ እብን፣ ድንጋይ በድንጋይ ላይ ተቀምጧል። አባቱን ይገላል፣ እናቱን ያገባል፣ መምህሩን ይሸጣል። አዎ ተብሎ የተነገረበት ይሁዳ እኮ ነው። አባቱን የገደለው ይሁዳ እኮ ነው። ዛሬም አባትን ትገላለህ። ዛሬም ካህኑን ታርዳለህ። ዛሬም መነኩሴውን ታርዳለህ። ዛሬም ቤተ ክርስቲያንን ታቃጥላለህ። ከእርግማን ያልወጡ የይሁዳ ዕጣ የደረሰባቸው ዛሬም አሉ። ንርግማኑ በልበ አምላክ ዳዊትም ላይ እንዲህ ብሎ ተጽፏል። ወገኔ ሚስቱ መበለት ትሁን፣ ልጆቹ ድሃ አደግ ይሁኑ፣ ይለምኑ ይቅበዝበዙ፣ የሚያዝንላቸውም አይኑር። ኃጢአቱ አትደምሰስ፣
እንኳን የእሱ አይደለም የእናቱ ኃጢአት አትደምሰስ የሚል መዝሙር 109 ላይ አንቡት እስቲ ወገኔ። ለምን እየሰማህ ወደ እርግማን ትገባለህ? ለምን እየሰማህ ትጠፋለህ? ለምንስ እንዲህ ይሆናል ወገኔ? እኛ ግን አምላክ አለን። ደስ ይበላችሁ። ከወለወዳነለም እኛ አባት አለን። ጌታችን መድኃኒታችን ኢየሱስ ክርስቶስ የኛ ጌታ ነው። ደስ ይበላችሁ። የኛ አምላክ ነው። ደስ ይበላችሁ። በላነው፣ ጠጣነው፣ ለበስነው። ክብር ለሱ ይሁን። አመስግኑ ባካችሁ። አዎ የማቴዎስ ወንጌል ምዕራፍ 16 ቁጥር 18 ላይ እንዲህ የሚል ተጽፏል። ሐዋርያትን ተከታዮቹን ደቀ መዛሙርቶቹን እኔን ሰዎች ማን ይሉኛል ብሎ ጠየቃቸው። አንዱ ኤልያስ ነህ፣ አንዱ ነቢይ ነህ፣ አንዱ ዮሐንስ ነህ፣ አንዱ ኢሳይያስ አለው። እናንተስ እኔን ማን ትሉኛላችሁ? አንተ የሕያው የእግዚአብሔር ልጅ ኢየሱስ ክርስቶስ ነህ ብሎ ቅዱስ ጴጥሮስ መሰከረ። ክብር ለመድኃኔዓለም ይሁን። አዎ አንተ የሕያው የእግዚአብሔር ልጅ ነህ አለ። አንተ ዓለምን ለማዳን የመጣኸው ከሰማየ ሰማያት የወረድከው ከድንግል ማርያም የተወለድከው በአጭር ቁመት በጠባብ ደረት የተወሰንከው ፍጹም ሰው ፍጹም አምላክ የሆንከው አንተ ኢየሱስ ክርስቶስ ከአንተ ወዴት እንሄዳለን አለ። ክብር ለመድኃኔዓለም ይሁን። ዕብራውያን 13 ቁጥር 7 ተጽፎላችኋል። ትላንትም ኢየሱስ ነው፣ ዛሬም ኢየሱስ ነው፣ ነገም ኢየሱስ ነው፣ ለዘላለምም ኢየሱስ ነው ይላል ቅዱስ ጳውሎስ። ክብር ለመድኃኔዓለም። ትላንት ያለው የኛ ነው፣ ዛሬም ያለው የኛ ነው፣ ነገም ያለው የኛ ነው፣ ለዘላለምም ያለው የኛ ነው። ክብር ለሱ ይሁን። ማን ይነጥቀናል? እኛ በላነው፣ ጠጣነው፣ ለበስነው። አዎ አዲስ ፍጥረት ሆነናል። ደስ ይበላችሁ። ክብር ለመድኃኔዓለም ይሁን። ለዚህ ነው አንተ አለ ጌታ ኢየሱስ ክርስቶስ ይህንን ዕውቀት ደምና ሥጋ አልገለጠልህም። አዎ ይሄ የሥጋ ሐሳብ አይደለም፣ ይሄ ምድራዊ ሐሳብ አይደለም፣ ይህ ሰማያዊ ሐሳብ ነው። ይህን ደግሞ ምስጢር የገለጠልህ የሰማይ አባት የእግዚአብሔር ነው አለ። ክብር ለእሱ ይሁን። ስለዚህ አለው አንተ ጴጥሮስ ነህ፣ በዚህች ዓለት ላይ ቤተ ክርስቲያኔን እሰራታለሁ፣ የገሃነም ደጆች አይችሏትም። በሉ ባካችሁ። ክብር ለመድኃኔዓለም። አይችሏትም፣ አይችሏትም። እነ አርዮስ አይችሏትም፣ እነ ሰባልዮስ አይችሏትም፣ እነ ንስጥሮስ አይችሏትም። አይችሏትም ወገኔ፣ አይችሏትም። ስለዚህ በዚህች ዓለት ላይ ቤተ ክርስቲያኔን እሰራለሁ። 3 ቤተ ክርስቲያን ሰራ። ደስ ይበላችሁ። ክብር ለመድኃኔዓለም። በዚች በጴጥሮስ ዓለትነት 3 ቤተ ክርስቲያኖች ተሰሩ። ደስ ይበላችሁ። ክብር ለመድኃኔዓለም ይሁን። አንደኛው የመጀመሪያው ሰው ተሰራባት። አንደኛ ቆሮንቶስ ምዕራፍ 3 ቁጥር 16 እናንተ የእግዚአብሔር ቤተ መቅደስ ናችሁ፣ እናንተ ለእግዚአብሔር ማደሪያነት፣ እናንተ ለእግዚአብሔር ምሳሌነት፣ እናንተ ለእግዚአብሔር አርአያነት በዚህ ቤተ መቅደስ ውስጥ እንድትኖሩ እግዚአብሔር አምላክ የሰውን አእምሮ የሰውን ልብ ሰርቶ ማደሪያው አደረገው። ደስ ይበላችሁ። ክብር ለመድኃኔዓለም። አንዱ ቤተ ክርስቲያን የተሰራው በዚህ ምክንያት ነው። ሁለተኛው አንድነት ጉባኤ ቤተ ክርስቲያን ይባላል። ይህ አንድነታችን ከዓለም ዳርቻ እስከ ዓለም ዳርቻ የደረሰው ይህ ጉባኤያችን ቤተ ክርስቲያን ይባላል። ክብር ለመድኃኔዓለም ይሁን። የኢትዮጵያ ሕዝብ ኦርቶዶክስ ነው። አንድነት ጉባኤ ይባላል። ክብር ለመድኃኔዓለም ይሁን። አዎ ወጥ የሆነች ከዳር እስከ ዳር ማህሌቷ፣ ሳታቷ፣ ኪዳኗ፣ ቅዳሴዋ፣ ወንጌሏ ወጥ የሆነ ከምድር ዳርቻ እስከ ምድር ዳርቻ አንዲት ቤተ ክርስቲያን፣ አንዲት ጽላት፣ አንድ አይነት ስርዓት ያላት ኦርቶዶክስ ብቻ ናት። ክብር ለመድኃኔዓለም ይሁን። ይህ ቤተ ክርስቲያን ተብሏል። ሶስተኛው ደግሞ ይህ ህንፃ ነው። ሶስተኛው ህንፃ እግዚአብሔር እንዲህ አለ፣
ሰለሞን የሰራኸውን ቤተ መቅደስ በሉ ወድጄዋለሁ፣ አክብሬዋለሁ፣ ቀድሼዋለሁ፣ ለመስዋዕትነት መርጬዋለሁ አለ። ክብር ለመድኃኔዓለም ይሁን። አዎ ሁለተኛ ዜና መዋዕል ምዕራፍ 7 አንብቡት ወገኖች። እንግዲህ ቅዱሳን ሐዋርያትን ከሰበሰበ በኋላ አማኞች ከተሰበሰቡ በኋላ የመጀመሪያዋ መሰብሰቢያ የማርቆስ እናት ቤት ነው። ደስ ይበላችሁ። ክብር ለመድኃኔዓለም። ጌታ ደቀ መዛሙርቱን የሰበሰበበት የቅዱስ ማርቆስ ወንጌላዊው እናት ቤት የጌታ ቤተ ክርስቲያን ሆነች። ደስ ይበላችሁ። ክብር ለመድኃኔዓለም ይሁን። ደግሞ የአልዓዛር ቤት ሥጋውን ደሙን መፈተቻ ሆነች። ሌሎች እንግዲህ ምኩራብ ነበራቸው። ሌሎች አይሁዶች ምኩራብ ነበራቸው። ሌሎችም ደግሞ ጣዖት የሚያመልኩ የጣዖት ቤት ነበራቸው። ነገር ግን እግዚአብሔር አምላካችን ደግሞ ችግሩን ያውቃልና ቅዱስ ጴጥሮስን ቅዱሳን ሐዋርያትን ሰብስቦ ሰኔ 20 ቀን ከ3 ድንጋዮች ቤተ መቅደሷን አነጸ። ክብር ለመድኃኔዓለም ይሁን። አዎ ትልቁ ቤተ መቅደስ ተሰራ። ሐዋርያት የሚቀድሱበት ሥጋውና ደሙን የሚፈትቱበት ሰኔ 21 ቀን ቅዳሴ ቤቱ ተከበረ። ደስ ይበላችሁ። ክብር ለመድኃኔዓለም። ይህ በመድኃኔዓለም ነው። ይህ በኢየሱስ ክርስቶስ ነው። ይህ ለእናቱ መጠሪያ ለእናቱ መታሰቢያ የሰራው ቤተ መቅደስ ነው። ደስ ይበላችሁ። ክብር ለመድኃኔዓለም ይሁን። አዎ 3ቱ ድንጋይ የሦስቱ ሥላሴ ምሳሌ ነው። እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ አለው። አያችሁ፣ በአብ በወልድ በመንፈስ ቅዱስ ስም ሂዱና አጥምቁ ነበር ያለው። ይህ ሁሉ የምታዩት ሕዝብ የተጠመቀው በአብና በወልድ በመንፈስ ቅዱስ ስም ነው። ክርስቲያን የሆን ነው። ደስ ይበላችሁ። ክብር ለመድኃኔዓለም ይሁን። ስለዚህ እናቶቼ፣ አባቶቼ፣ እህቶቼ፣ ወንድሞቼ በዚች ዓለት ላይ ጌታ ከሰማይ ወርዶ የቀደሰባት ያከበራት ይች ቀን ታላቅ በዓል ነው። ደስ ይበላችሁ። ክብር ለመድኃኔዓለም ለሁሉም ይህ በክርስቶስ ላመኑ የክርስቶስ ደቀ መዛሙርት ለሆኑ በአዲስ ኪዳን የተሰራችው የዛሬዋ ቤተ ክርስቲያን ቀደሰ ማኅደሮ ልዑል ለራሱ ለያት፣ አከበራት፣ አገነናት፣ እስከ ሰማይ ያደረሳት። ክብር ለመድኃኔዓለም ይሁን። እስከ ሰማይ ድረስ እናቶቼ፣ አባቶቼ፣ እህቶቼና ወንድሞቼ ታዲያ ቤተ ክርስቲያን ለምንድን ነው ያስፈለገን? ቤተ ክርስቲያን ለምንድን ነው ያስፈለገን? ለምንድን ነው ቤተ ክርስቲያን የተባል ነው? አዎ 2 ነገሮች ልናገርና ዮሐንስ ወንጌል ምዕራፍ 3 ቁጥር 7 ላይ እንዲህ የሚል ኃይለ ቃል ታገኛላችሁ። ዳግም ልትወለዱ ያስፈልጋችኋል በሉ እስቲ። የመጀመሪያው ቤተ ክርስቲያን ለክርስቲያኖች የሚያስፈልገው ለመወለድ ነው። ዳግም ለመወለድ ወገኖች፣ መጀመሪያ ዳግም መወለድ የሚቻለው ዳግም ተወልደን እንደዚህ በግቢዋ ሞልተን የምንገኝባት ያ ሰማያዊ ስም እማይሞት ስም የሰጠች ይህች ቤተ ክርስቲያን ናት። ክብር ለመድኃኔዓለም። ግንብ እንዳይመስልህ፣ ድንጋይ እንዳይመስልህ፣ ቆርቆሮ እንዳይመስልህ። ለዚህ ነው ንግራ ለቤተ ክርስቲያን ያላት። በማቴዎስ ወንጌል ምዕራፍ 18 ላይ ለቤተ ክርስቲያን ንገራት። ይሄ የሚሰማ ነው፣ ይሄ የሚያይ ነው። እግዚአብሔር አለ በዚህ መቅደስ ላይ ዓይኔና ልቤ ለዘላለም ይኖራል አለ። ክብር ለመድኃኔዓለም ይሁን። ዓይኔና ልቤ ለዘላለም እሰማሃለሁ፣ አይሃለሁ ይልሃል እግዚአብሔር። ይህ ዳግም የምንወለድባት በ3 መልክ የምንወለድባት፣ አንድ በ40 ቀን ወንድ ልጅ፣ በ80 ቀን ሴት ልጅ፣ በ80 ቀንና በ40 ቀን የምንወለደው ግልገሎች ተብለን በእናቶቻችንና በአባቶቻችን እቅፍ እንወለዳለን። ደስ ይበላችሁ። ለመድኃኔዓለም ይሁን። አንዱ ይሄ ነው።
ሁለተኛ በወጣትነታችን እንወለዳለን። ጊዜ አልፎብሃልና ክርስትና አትነሳም አትልም ይቺ ቤተ ክርስቲያን። ጊዜ አልፎብሃል አትልም። አዎ በ12 ሰዓት የተጠሩ አሉ፣ በ3 ሰዓት የተጠሩ አሉ፣ በ6 ሰዓት የተጠሩ አሉ፣ በ9 ሰዓት የተጠሩ አሉ፣ በ11 ሰዓት የተጠሩ አሉ። አዎ ስለዚህ እነዛ በ12 ሰዓት የተጠሩት በእናታቸው በአባታቸው እቅፍ መጥተው ክርስትና የሚነሱት ናቸው። ደስ ይበላችሁ። ክብር ለመድኃኔዓለም። እነዛ ናቸው። አዎ በ3 ሰዓት የተጠሩትም ትንሽ ከፍ ያሉት ምናልባት 3 ዓመት 2 ዓመት 5 ዓመት 7 ዓመት ሲሆናቸው አምጥታቸው የምታስነሱ እነሱ በ3 ሰዓት የተጠሩት ናቸው። ወጣት ሆነ የመጣ ወጣት ሆነ የተጠራ ወጣት ሆነ እንደ ልድያ ልብህን የከፈተችልህ ብትኖር ይቺ ቤተ ክርስቲያን ናት። ልብሽን የከፈተችልሽ ይቺ ቤተ ክርስቲያን ናት። ቅዱስ ጳውሎስ በቤተ ክርስቲያን ሲያስተምር ልድያ ጠጋ ብላ ታዳምጠው ነበር፣ ጌታም ልቧን ከፈተላት ይላል። ክብር ለመድኃኔዓለም ይሁን። በ6 ሰዓት የተጠራችሁ በ6 ሰዓት የተጠራችሁ ደግሞ ወጣቶች ናችሁ። በወጣትነታችሁ የ40 ቀን የ80 ቀን መሆን ትችላላችሁ፣ ትጠመቃላችሁ በዚህ ቤተ ክርስቲያን። 9 ሰዓት የተጠራችሁ ጎልማሶች ናችሁ። የ50 የ60 አዎ ጎልማሶች ደግሞ በዛ ሰዓት ከሆነ የገባችሁ፣ በዛ ሰዓት ከሆነ ኢየሱስ ክርስቶስ የጠራችሁ በ9 ሰዓት ተጠርታችኋልና ተጠምቃችሁ ትገባላችሁ። ደስ ይበላችሁ። ክብር ለመድኃኔዓለም። የመጨረሻዎቹ አረጋውያን ሽማግሌዎች 11 ሰዓት ተጠርተዋል። በ11 ሰዓት የተጠሩት ከሸመገሉ በኋላ ካረጁ በኋላ በ70 ዓመታቸው በ90 ዓመታቸው የተጠምቀው የ40 ቀንና የ80 ቀን ሆነው ይገባሉ። ክብር ለመድኃኔዓለም። የኛ ቤተ ክርስቲያን ሁሉንም ትቀበላለች። ጴጥሮስ ትወደኛለህ፣ እወድሃለሁ፣ ግልገሎችን፣ ጠቦቶችን፣ አዎ በጎችን በመጣችሁበት ሰዓት ተቀብላ ክርስቲያን ታደርጋቸዋለች። ደስ ይበላችሁ። ክብር ለመድኃኔዓለም። ይሄ ነው። ስለዚህ የማይሞት ስም ትሰጣለች። በቤቴና በቅጽሬ ለሚኖሩ የማይሞት ስም እሰጣቸዋለሁ። ክብር ለመድኃኔዓለም። ይሄ ነው። ይሄንን ትሰጣለች ቤተ ክርስቲያን። ሁለተኛ ኮትኩታ አብልታ አጠጥታ አልብሳ አስጌጣ ታሳድጋለች። ያንተን አእምሮ እየሰራች ታሳድጋለች። ሰውን እየሰራች ሰውን እየኮተኮተች ሰውን እያባበለች አዎ ጸጋውን እያለበሰች በዚህ ቤተ ክርስቲያን ታድጋላችሁ። ደስ ይበላችሁ። ክብር ለመድኃኔዓለም። ሶስተኛው ደግሞ በዚህ ቤተ ክርስቲያን ስጋውን ታበላለች፣ ደሙን ታጠጣለች። አዎ የመንግስተ ሰማያት ቁልፍ ትሰጣለች። ደስ ይበላችሁ። ክብር ለመድኃኔዓለም። እቺ ቤተ ክርስቲያን ለዚህ ነው ከ3 ድንጋይ የሰራት። ለዚህ ነው ወገን። አራተኛውና መጨረሻው ወደ ዘላለም እረፍት ስትመጡ ነፍስና ስጋ ሲለይ አስከሬን መጥቶ እዚህ ይተኛል። እነዚህ ካህናት ተሰብስበው መሐራ እግዚኦ ለነፍሰ ገብርከ ይልና አዎ ይቺ ነፍስ ስጋውን በልታለች፣ ደሙን ጠጥታለች፣ ቤተ ክርስቲያን አውቃለች፣ አስራት በኩራት ከፍላለች፣ ትምህርቱን አዳምጣለች፣ ወንጌሉን ሰምታለች። ስለዚህ የመንግስተ ሰማያት ቁልፍ ይገባታል ብለው እነዚህ ካህናት ይመሰክራሉ። ክብር ለመድኃኔዓለም ይሁን። በምድር ያሰርከው በሰማይ የታሰረ ይሆናል፣ በምድር የፈታኸው በሰማይ የተፈታ ይሆናል። ይሄንን መሐራ እዚህ ፈተው የመንግስተ ሰማያት ቁልፍ ሰጠው ያችን ነፍስ በመላእክት እቅፍ እያሸበሸቡ ወደ መንግስተ ሰማያት ይልኳታል። ደስ ይበላችሁ። ክብር ለመድኃኔዓለም ይሁን። በዚያን ጊዜ ጻድቃን በአባታቸው መንግስት እንደ ፀሐይ ያበራሉ ይላል። ክብር ለመድኃኔዓለም ይሁን። አዎ ማቴዎስ 13 ቁጥር 43 ላይ ተመልከቱት። እንደ ፀሐይ ይበራሉ፣ ከአባታቸው ከኢየሱስ ክርስቶስ ጋር እንደ ድንግል ማርያም ነግሰው ይኖራሉ። ደስ ይበላችሁ። ምድራዊቷ ኢየሩሳሌም ይህች ናት። ሰማያዊቱ ኢየሩሳሌም ትጠብቀናለች። ላስተማረን፣ ለመከረን፣ ለገሰጸን ለልዑል አምላካችን
ክብር ምስጋና ይደረሰው። ላስተማሩን ለአባታችን የአገልግሎት ዘመናቸውን ይባርክልን። የሰማነውን ቅዱስ ቃሉን በልቡናችን ላይ ይጻፍልን። ለኢትዮጵያውያን ሁሉ ፍቅርን፣ ሰላምን፣ አንድነትን ያድልልን። ስለ እናቱ ስለ ቅድስት ድንግል ማርያም ብሎ ሁላችንም ይባርከን። አባታችን ሆይ